ድግምት ተሰርቶበት ሰውየው እኮ በቃ ግልጅጃ ለኔ ሳይሆን እንዴት እንደደነገጥኩኝ እንዴ ለሱ ብታስብ ኖሮ ይሄንን አታደርግም። ስላሰብኩለት አታስብም። ለዛ ደግሞ ሲባል ሌላ ገመናችሁ እንዳይወጣባችሁ ሌላ ሚስጥራችሁ እንዳይወጣባችሁ የምትፈልጉ ከሆነ ይሄንን ልጅ ወደ ጤናው መልሱለት። ህክምናቱ ሰድህና አንዴ ታክመ ማገና ዶክት ሐኪም የሚያደርግሃል አንዳንዴ ሐኪም የሚያደርግሃል እንዲህ ቆጥሬ የማልነግረው አይነት ነገር ማለት ነው። ላይፌ በዚህ ልክ የተስተካከለው አብርሽን ካገኘሁት ጀምሮ ነው። እንግዲህ ዛሬ በጣም አስቸኳይና ጥብቅ ማስጠንቀቂያ ለመስጠት ነው የመጣሁት። ሩታ ኤፊ እንተዋወቃለን። ምን እያደረጋችሁ እንደሆነ እያንዳንዱን ነገር ተረድቼዋለሁ። ለዛ ደግሞ ሲባል ከባድ የሆነ ነገር ከኔ ይጠብቃችኋል። ያንን የማትፈልጉ ደግሞ ከሆነ አብርሽ የሆነውን ነገር መናገር አለባችሁ። ካልሆነ ደግሞ ማለት ነው ወደ ህክምና ቦታ ላይ እንዲሄድ መፍቀር መቻል አለባችሁ። ማታ የተለቀቀው ቪዲዮ ላይ በጣም ነው ስናደድ የነበረው። በጣም ከምነግራችሁ በላይ ለምን እንደምናደድ ደግሞ እያንዳንዱን ነገር ጠንቃችሁ ታውቃላችሁ ብዬ ተስፋ አደርጋለሁ አይደል? ስለዚህ አብርሽ ለኔ ምን አይነት ሰው እንደሆነ ምን አይነት ነገር እንደዋለልኝ ኤቭሪቲንግ እናንተ ታውቁታላችሁ ብዬ አስባለሁ። ምንም መናገርም ማስረዳትም አይጠበቅብኝም አይደል? ስለዛ ጉዳይ ላይ ምንም ማውራትም አይጠበቅብኝም። ለኔ ይሄንን አድርጎልኛል ብዬ ለእናንተ ማስረዳችሁ አይነት ሰው አይደለሁም። ታውቁታላችሁ በቃ እዚህ ላለሁበት ደረጃ ላይ ትልቁን ሚና ሲጫወት የነበረው አብርሽ እንደሆነ ጠንቅቃችሁ ታውቃላችሁ። ስለዚህ በእንደዚህ አይነት ሲቹዌሽን ላይ ደግሞ እንደማልተውም ልነግራችሁ ፈልጋለሁ። አሁን ላይ እንደ ቤተሰብ የሚዲያም ሰው እንደመሆኔ ሚዲያ ላይ እነግራችኋለሁ። ይሄንን ነገር አቁሙ፣ ጤናውን መልሱለት። በቃ መልሱለት ጤናውን። በጣም የሚወደው ሰው አለ፣ በጣም የሚጨነቅለት፣ በጣም የሚያዝንለት ሰው አለ። ለነሱ ስትሉ ጤናው እንዲመለስለት አድርጉ። አለበለዚያ ግን ምን ማድረግ እንደምችል ምን አይነት ኬዞችን ስፈታና ስቋጥር እንደነበረ ጠንቅቃችሁ ታውቁኛላችሁ ብዬ አስባለሁ። ስለዚህ በዚሁ ብንፋታም ይሻል ይመስለኛል። አለበለዚያ ግን በዚህ ጉዳይ እንቀጥላለን የምትሉ ከሆነ ይሄኔ ማንጸፋ በጣም ከባድ ነው የሚሆነው። እንደ ቤተሰብ መታየታችን ምናምን ነገር ያበቃለታል። ምናልባት ካንቺ እንዳይርቅ ያደረግሽው ነገር ሊሆን ይችላል። ምናልባት ግን ደግሞ እሱም ቢሆን በሱ ፈቃደኝነት ነው ሊሆን የሚገባው። ሆነስትሊ ንገረኝ ካልሽ ካንቺ ጋር እንዲሆን እፈልግ ነበረ። አሁን ግን ያንን ነገር ማሰብ ራሱ አልፈልግም። ምክንያቱም ልክ አይደለም። ከዚህ ቀደም የተወሰኑ ሰዎች እኔን ከዚህ ቀደም ተከታተሉኝ የነበራችሁ ሰዎች ይህንን ጉዳይ ታውቁታላችሁ ብዬ ተስፋ አደርጋለሁ። አኑ ላይ ድግምት ተሰርቶበት ነበር። ይኸው እንደዚህ አይነት በአንገት ሐብል። ስለዚህ አብርሽ አንገት ሐብሉን ማውለቅ አለበት። በቃ አንድና አንድ አብርሽ የአንገት ሐብሉን እስካላወለቀ ድረስ ጤናው ሊመለስለት አይችልም። እንደው ከዚህ ቀደም የነበረውን የና አኑን ጉዳይ የምታውቁት ካላችሁ አኑና ኪያን የምታውቋቸው ከሆነ ማለት ነው የነሱን ጉዳይ የምትከታተሉ ከነበረ አኑ እንደዚህ አይነት ነገር ተደርጎበት ነበር። በኪያ ክስት ድግምት ተሰርቶበት በአንገት ሐብል ብዙ ሴራ ተሰርቶበት አንገት ሐብሉን ልናወልቅለት ስንሞክር ምናምን ነገር እምቢ ብሎ ነበር። የአብርሽም ጉዳይ ይሄ ነው የሚጠብቀው። አንቺ በጣም በቀላሉ በቃ አንቺ ጋር እንዲቀመጥ ብቻ አስበሽ ሊሆን ይችላል። ግን እንደዛ ላይ በቃ ይችላል፣ በዛ ላይ ቋረጥ ይችላል። ነገ ሌላ መዘዝ ይዞብን ሊመጣ ይችላል። ስለዚህ እኔ አሁን ብዙ አላወራም። ታውቀኛለህ ብዬ አስባለሁ። በደንብ እንተዋወቃለን። ይሄንን ጉዳይ ለአንዴና ለመጨረሻ ጊዜ ትጨርሱታላችሁ። ሕክምና ቦታ ላይ መሄድ ካለበት ይሄዳል፣ ወይም ደግሞ እንዳኑ ልብስ አቃጥለን ሊሆን ይችላል። የአንገት ሐብሉን አውጥተን በጣም ከባድ ነገር ሊገጥመን እንደሚችል እንግዲህ በአሁኑ ያየነው ነገር ነው። ስለዚህ እንደዚህ አይነት ነገር ሊገጥመን ስለሚችል እኔም እመጣለሁ። ዳኒ ጋር በጣም በተደጋጋሚ ስልክ እየደወልኩለት ነበረ፣ እያነሳልኝ ስላልሆነ ነው። ዳኒ በዚህ አጋጣሚ የምታየው ከሆነ አንሳልኝ ስልኩን፣ ወይም ደግሞ ደውልኝ ስታየው ልክ አይደለም። እስቲ ለማንኛውም ቪዲዮውን እያየን እኔ ምን እንዳናደደኝ ወጥተን ከኔ ጋር ጊዜ ያሳልፋል። የት ነው የምንሄደው? እነግርሃለሁ፣ አሳያለሁ የምንሄድበት ቦታ የምንሄድበት ቦታ ሩታ ማወቅ መቻል አለባት። እኔ የሆነ ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው። ነግረኝ ሂድ እኮ ይኸው በፊቷ እያወራን አይደለ? በፊቷ ነው እያወራን ያለን እኮ እየሰማች ነው እሷ እኮ ነግሬያት። ችግር የለውም። የሆነ መናፈሻ ነገር ቀላል ነገር ነው እኮ ጊዜ እናሳልፍና እንመጣለን ነው ያለችው እኮ። የምንሄድበት ቦታ ሩታ ማወቅ መቻል አለባት። የዚህ ነው ያህል ማለት ነው። ቦታ ሲሄድ ከዚህ በኋላ የትም ቦታ ሲሄድ ነግሬያት ነው የምሄደው።
የትኛውን ቦታ ላይ ሲሄድ ስጓዝ ሩታ ነግረኸኝ ሂድ ብላኛለች አለ። ምን ማለት ነው ይሄ? ሕፃን ልጅ አይደለም እኮ አይደል? የዚህን ያህል የምትቆጣጠሪው የዚህን ያህል የምትንከባከቢው ሕፃን ልጅ አይደለም። ስለዚህ በዚህ ነገር ላይ ሩታ እጇ አለበት፣ በደንብ ነው እጅሽ ያለበት። ምናልባት እሱን ከጎንሽ ለማቆየት የራስሽ ለማድረግ ምናምን ያሰብሽው ነገር ሊሆን ይችላል፣ ግን ልክ በሆነ መንገድ ነው መሆን ያለበት። አለበለዚያ ግን በእንደዚህ አይነት መንገድ ሆኖ ድግምት ተሰርቶበት ሰውየው እኮ በቃ ግልጅጃ ለኔ ሳይሆን እንዴት እንደደነገጥኩኝ እንዴ! በጣም ብዙ ነገር አድርጎልኛል ለኔ በጣም ብዙ ነገር እንዲቆጥር የማልነግሩ አይነት ነገር ማለት ነው። ላይፌ በዚህ ልክ የተስተካከለው አብርሽን ካገኘሁት ጀምሮ ነው። ስለዚህ በእንደዚህ አይነት ሁኔታ ላይ ሳየው ለኔ ልክ አይደለም። በቃ አይመጣውም። እንደዚህ ሆኖ ላየው አልፈልግም። እኔ ሩታ እኔ ላንቺ ከዚህ ቀደም ብዙ ጊዜ ተገናኝተናል አይደል? ከዚህ ቀደም በተገናኘንባቸው ቀናቶች፣ ጊዜያቶች ላንቺ ምንም አይነት ክፋት አሳይቼሽ አላቅም። ምንም አይነት ነገር መጥፎ ነገር አሳይቼሽ አላቅም። ግን አሁን የመጣሽው ህይወቴን ባስተካከለልኝ ህይወቴን ባቃናልኝ ሰው። ስለዚህ እሱን እስክትተውት ድረስ የሱ ጉዳይ መስመር እስኪይስ ድረስ እናንተን አቢዩዝ ከማድረግ ወደኋላ አልልም። በጣም ነው መረብሻችሁ፣ በጣም ነው ማስጨነቃችሁ። እሱን ደግሞ በደንብ ጠንቅቃችሁ ታውቃላችሁ። ስለዚህ ያንን ነገር የማትፈልጉ ከሆነ እጃችሁ ላይ ነው ያለው። እጃችሁ ላይ መፍትሄው አለ። ስለዚህ ወደ መፍትሄው ትሄዱልኛላችሁ ማለት ነው። አለበለዚያ ግን ከባድ ነገር ነው የሚፈጠረው፣ በጣም ከባድ ነገር ማለት ነውና በጣም ከባድ ነገር እንደሚሆን ምንም ጥርጥር የለኝም። እዚች ጋር ደግሞ እስቲ እንዲህ ብዙ በድያታለሁ። ሩታን ከዚህ በፊት ይቅርታ ጠይቄያታለሁ። እስከዛሬ ሳላከብራት እስከዛሬ ከእሷ ጋር ሳልሆን ልጄን ትቼ ብዙ ቦታ እንትን ብዬ ነበር። በጣም እሱን ደስ ይላል። በስነ ስርዓት ከሆንክ እኮ ደስ ይላል። ግን እንደዛ አይደለም። አንተ አልገባህ ነገር አለ። ምንድን ነው አልገባህም? አይገባህም። አሁን ብነግርህ አይገባህም። በስነ ስርዓት ከሆንክ ኮንሺየስ ሆነ ይቅርታ መጠየቅ ከፈለክ ኢት ፖሲብል ያስኬዳል። ይሄው የተማረ ሰው እንደዚህ ነው የሚያወራው። ነቃ ያለችት በቃ። ግን ይሄ ኮንሺየስ አይደለህም ነው በቃ። አልገባህም። እየተፈጠረ ያለውን ነገር እየተረዳህ አይደለም ያለው። እያተኩሰው ገባህ? ትኩሳት አለ። ቢያንስ አንድ ሕክምና ወሰዱና ስቲዳኒ እዚህ ጋር ትኩሳት አለብህ፣ ራስ ምታት አለብህ። የለበትም እኮ ትኩሳት፣ ግን ከዛ ቤት መውጣት ስላለበት ነው። ከዛ ቤት ቢወጣና የተወሰነ ነገር ቢጓዝላቸው ሐኪም ቤት ይወስዱታል ነኝ። ጭንቅላት እያተኩሰው ገባህ? ትኩሳት አለ። ቢያንስ አንድ ሕክምና ወሰዱና ሕክምና ትወስድህና አንዴ ታክመህ ማገና ዶክተር ሐኪም የሚያደርግሃል አንዳንዴ ሐኪም የሚያደርግሃል ማለት ቀለል አድርገዋለች፣ ኖርማል አድርገዋለች። በቃ ቀለል አድርጋ እንደዚህ ብላ ምናምን ነገር ምንም የተፈጠረ ነገር አይመስልም። ለእንደኛ አይነት ሰዎች ለአብርሽ ጥሩ አመለካከት ጥሩ ስሜት ላለን ሰዎች ግን በጣም ይረብሽ ነገር ነው። ግልጅጅ ብሎ መችለት ነው እያየሁት ከሄርሜላ ጋር ላይክ ፔንት ነገር በልታ ወርቃ ምናምን ድንዝዝ ብሎ እንደዚህ ብሎ ቆሟል። ቪዲዮ ቅርብ ጊዜ ነው እኔ ማየት የጀመርኩት። ሰሞኑን በጣም ቢዚ ሆኜ ስለነበር ከዩቲዩብ ምርቄ ነበር። ሄርሜላ ወርቃለች፣ ኦሬዲ ወርቃለች። የምታስታውሱት ከሆነ ይሄን ቪዲዮ ወርቃ ፔንት በልታ ምናምን ነገር ረጅም ሰዓት እንዲህ ድንዝዝ ብሎ ምናምን ካያት በኋላ ወርቃ ነው አለ። ምን ማለት ነው ወርቃ ነው ማለት? ኦሬዲ ወርቃለች እኮ። ይሄ ልጅ ኮንሺየስ ቢሆን ከራሱ ጋር ቢሆን ኖሮ ይሄን ነገር ይል ነበር። በጣም የደነገጥኩት እሱን ቪዲዮ ሳየው። ስለዚህ እንግዲህ ተመልካቾች እናንተ ላይክ የኔ አይነት ስሜት ነው እየተሰማችሁ ያለው በአብርሽ ጉዳይ ላይ የኔ አይነት ስሜት ነው ይኸውላችሁ። ይሄ ነገር በእንጭጩ በዚሁ ካልተቋጨ የሚፈጠረው ነገር አኑ ላይ የደረሰው ነገር ነው። የአኑን ቪዲዮ ደግሞ ያላያችሁ ሰዎች ካላችሁ ማለት ነው ሊንኩን እታች ኮሜንት ሴክሽን ላይ ስትገቡ ፊት ለፊት ላይ እንድታገኙት አደርጋለሁ። በቃ ይሄ ትንበያ አይደለም፣ እየተነበይኩኝ አይደለም። ኦሬዲ ተመሳሳይ ነው ምልክቱ፣ ሲምፕተሙ ተመሳሳይ ነው። ስለዚህ አሁን የሆነውን ነገር አንድ በአንድ ቀጣይ አብርሽ ሆኗል። እርግጠኛ ነኝ የምነግራችሁ ነገር ቀጣይ ሀብሉን ሊያውልቁለት ሲፈልጉ ወይም እኔም ሄዳለሁ አብሬያቸው ሀብሉን ልናውልቅበት ስንል እምቢ ይላል። ብቻ የሚድንበትን መንገድ ተመሳሳይ እንደሚሆን እኔ ምንም ጥርጥር የለኝም ነው የምላችሁ። ብቻ እስቲ እንቀጥል። እኔ በጣም ሰውነቴ ሁሉ እየተቃጠለ ነው። እንዴት ነው ላይክ ሰው በዚህ ልክ የሚሆነው? እስቲ ቆይ አንተ ለሱ ብታስብ ኖሮ ይሄንን አታደርግም
አላደርግም። ስላሰብኩለት ነው ነገር ያደረኩት። አታስብም። ማስብን ባለበት ሲጀምር አንተ ጋር ጠፍቷል። ምን እንዲሆን ነው ፈልገው አብራን ደና እንዲሆን ደና ነው አይደለም። አይደለም ከመጫወቻ ውጪ ምንም ነገር አትፈይጂም። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ እኔ ጋር ችግር አለ። የልጅሽ አባት ነው አይደል? አዎ። እንዲጎዳ አትፈልጊም አይደል? ደና ነው እኮ ተጎዳ። ደና አይደል? በቃ ሙሉ ለሙሉ ግልጽ አድርጋ ተናግራለች። አንተ ደና እንዲሆን አትፈልግም ኤፍሬም። እኔ እምልሃለሁ የምር አስረግጬ ነው የምነግርህ። አንተ የሱን ደህንነት አትፈልግም። ከዛ የምታገኘው ጥቅም ካለ አሳውቀን። የገንዘብ ችግር ካለብህ ወይ የሆነ ነገር ከሱ ጋር የሆነ አይነት ችግር ካለብህ ልትነግረን ይገባል። የገንዘብ ችግር ካለብህ ደግሞ አሁን ላይ የገንዘብ ችግር ያለብኝ ሰው አይደለም። እድሜ ለአብርሃም ገንዘብ የሚያስፈልግህን ገንዘብ እንደዚህ በትንልሃለሁ። ከዛ ግን ትተወዋለህ። አንዳንድ ጊዜ መወለድ ቋንቋ ነው። ከአንተ 10,000 እጥፍ ማለት ነው ዳኒ ይሻላል። ምክንያቱም ወንድሜ ብሎ ጓደኛዬ ብሎ ስለተጨነቀ እስቲ የሚሄድበትን መንገድ አስበው እስቲ። ችግር የለውም ይውጡና ወክ እንኳን ያድርጉ፣ ትንሽዬ ጉዞ እንኳን ያድርጉ፣ አየር ይቀበሉ የሚል የምር አየር እንዲቀበሉ ፈልጎ ነው የሚመስል። እንደዛ እንዳልሆነ አንተም ለነገር ጠንቅቀህ ታውቀዋለህ። እንደዛ አይደለም የሱ ኢንቴንሽን። ወጥቶ አየር መቀበል አይደለም የሱ ጉዳይ። ወጥቶ መዝናናት አይደለም የሱ ጉዳይ። ገብቶሃል? የሱ ጉዳይ በወጣበት ሰዓት ላይ ሕክምና እንዲያደርግ ማድረግ ብቻ። ያንን ደግሞ ሁለታችሁ አንተም ሩታም በደንብ ጠንቅቃችሁ ታውቃላችሁ። ስለዚህ እንቀጥላለን። እስቲ ቪዲዮውን እንቀጥል። ምን እንዲሆን ነው ፈልገው አብራን ደና እንዲሆን ደና ነው አይደለም። ከዚህ ጋር ከመጫወቻ ውጪ ምንም ነገር አትፈይጂም። ገባሽ አይደል? ሩታ አይሆንም እያልሽ ነው እየመለስሽልን ያለ ነው አይደል? እስኪ አንቺ ጠይቂያት። ይኸውልሽ እኔ ጋር ችግር አለ። የልጅሽ አባት ነው አይደል? የልጅሽ አባት ነው። እንዲጎዳ አትፈልጊም አይደል? ደና ነው እኮ ተጎዳ። ደና አይደል? ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። ደና ነው ትላለች። ግጅ ብሏል እኮ ልጁ፣ እንዲህ ዝልፍልፍ እኮ ብሏል እኮ። ምኑ ነው ደና? ሩታ እስቲ ምኑ ነው ደና? እስቲ እኔ አልገባኝም፣ አስረጅ። ምኑ ነው ደና? እንደዚህ ነበረ ወይ ልጁ? ቆፍጠና ያለ ግርማ ሞገሱ የሚያምር ምናምን፣ አሁን ልፍስፍስ ብሎ እንዲህ ሽምድምድ ብሎ፣ እስቲ ምኑ ነው ደና? እኔ እኮ ግራ ገባኝ። እንዴት ነው ሰው ደና ሲሆንና ሳይሆን መለየት የሚከብደው እንዴ? ምኑ ነው ደና? እስቲ እዩት፣ እስቲ ተመልካቾች እስቲ እዩት። ታውቂያለሽ፣ ጠንቅቀሽ ታውቂያለሽ። የልጅሽ አባት በስነ ስርዓት መንገድ አድርጊ። ውስቲ አንቺ ሴት ሆነሽ አሳይኝ እስቲ። አንቺ ትክክለኛው መንገድ አሳይኝ። ግን አሁን አንቺ በጣም ራስሽ ትክክል አይደለሽም። እኔ በጣም ጠንካራ ትክክል ብትሆኚ ልጁን እንዲያታረቂ ጠንካራ መሆን እሱን ሽምድምድ ማድረግ ንገረኝ። እንደዛ ነው። እኔ ጠንካራ ሴት ነኝ አልሽ? አዎ ጠንካራ ሴት ነሽ። ብዙ ሀስሎችን ምናምን ተቋቁመሻል ምናምን ነገር፣ ያ ሌላ ነገር ነው። ይሄ ደግሞ ሌላ ነገር ነው። ገብቶሻል? እዚች ጋር ሽምድምድ ብሎ እኔ አብርሽ እንደዚህ ሲሆን በጣም ነው በቃ ላይክ በጣም ነው እየደበረኝ ያለው ነው የምላችሁ። ምክንያቱም እኔ ልነግራችሁ አልችልም ተመልካቾቼ፣ እንደዚህ አድርጎልኛል። ላይክ ቤት ውስጥ እንዲሆንና እንቅስቃሴ ሁሉ ከአንቺ ጋር ካልሆነ የትም አትንቀሳቀስም የምትይው ልጁ እንዴ? ቤተሰብ አለው እኮ ብቻውን የሆነ ይመስል ለምንድን ነው እንደዚህ የምታረጊው? እንግዲህ ቤተሰብ ቁራችሁ ተሰብስባችሁ የቤተሰብ ጊዜ እናሳልፍ አብረን። ዝም በል እንግዲህ ኤፍሬም ነው ቤተሰብ ከሆንሽ የቤተሰብ ጊዜ ተሰብስበን እናሳልፍ ይላል። ስለሱ አይደለም ጉዳዩ። ሁሉም ተግባብተዋል ከአብርሽ በቀር። ዳኒም የሚያወራው ነገር ኤፍሬም ይገባዋል፣ ሩታም ይገባታል። ሩታ የምታወራው ነገር ዳኒም እህትየውም ይገባቸዋል፣ ሁሉም ይገባዋል። ግን እንዴት ነው አውቆ የተኛ ቢቀሰቅሱት አይነቃም አይነት ነገር አለ አይደል? ላይክ እንደዛ ነው እየሆነ ያለው። አውቀው ላለመረዳት እየታገሉ ያሉ ሰዎች ናቸው እነኚህ ሰዎች እንጂ ግልጽ እኮ ነው። በቃ እንውጣ፣ ትንሽ ጊዜ ላሳልፍ ከወንድሜ ጋር ኳሊቲ ታይም እንዲኖረኝ ይፈልጋለሁ ከወንድሜ ጋር ብቻ አለች። ልትከለከል ይገባል? እህት እኮ ናት፣ ታላቅ እህት። ስለዚህ ምንድነው ጉዳቱ? ይዤው ልውጣ ነው። ከዳኒ ጋር እንዲሆን አትፈልግም ሩታ፣ ኤፍሬምም አይፈልግም ከዳኒ ጋር እንዲሆን። ዳኒ ይሄን ነገር አይቶ ችግር የለውም ኢትስ ኦኬ፣ እሷ ብቻ ይዛው ትውጣ። ይሄ ነው ጉዳይ። እሷ ብቻ ይዛው ትውጣ። ውጭ ነው የምፈልገው ካንተ ጋር። የት ይዘሽ ነው? የትም አይደለም
ለምን ዝም ብዬ አብረን ጊዜ እንድናሳልፍ አይዞሽ ወድሽ ውጣ እኔ ረፍሻ ሌላ ጊዜ ብቻ ነው ሁለታችሁ ሌላ ጊዜ አሁን ደክሞናል እኛ ውጪ ነበርን ዛሬ ካልሆነ ደግሞ እኔ አልሄድም እኔ አንተን እፈልጋለሁ በቃ ስለራሴ ነገር ማናገር ነገር አለኝ ስለዚህ አንተን ይዤ ነው መሄድ የምፈልገው አብራም እሷ ቆህተ እነሱ እንመጣለን ተመልሰን እኮ እንመጣለን እዚህ ቤት እንዴ እኔ ለምንድን ነው እንደ ህፃን የምታታልሉኝ እኔ አልሄድም የምፈልግም መብት የለኝም እንዴ እኔም እንደ ህፃን ልጅ ለምንድን ነው የምታዩኝ ነገረ ስራው እኮ ራሱ ህፃን እኮ ነው ማለት ግልጅጅ ብሏል በቃ ምንም የማይከር ነገር እኮ ነው ድንዝዝ ብሏል ልጁ ደንዝዟል በቃ የለም እኮ ኦሬዲ ግን ለምንድን ነው እንደ ህፃን የምታወሩኝ ሲል ራሱ ህፃን ነው የሚመስለው የምር በጣም ነው የሚያናደኝ የምር እኔ ይላችሁ ሩታም ሆነ ይፍ ለዚህ ነገር ዋጋ እንድትከፍሉ ነው ማደርጋችሁ የምሬ ነው እንዲህ በቀላሉ ምናምን ነገር መፋታችሁ ምናምን እንዳይመስላችሁ እኔ ትንሽ ነገር መፈልፈል ስጀምር በጣም ብዙ ነገር ነው የምጎትተው ያንን ነገር ጠንቀቃችሁ ታውቃላችሁ በደንብ ጠንቀቃችሁ ታውቃላችሁ ለዛ ደግሞ ሲባል ሌላ ገመናችሁ እንዳይወጣባችሁ ሌላ ሚስጥራችሁ እንዳይወጣባችሁ የምትፈልጉ ከሆነ ይሄን ልጅ ወደ ጤናው መልሱለት በቃ እኔ አንድና አንድ የምፈልገው ነገር ይሄንን ጤናውን መልሱለት ከዛ በኋላ እኔንም በሩቁ ከዚህ በኋላ ከእናንተ ጋር ራሱ ወዳጅ መሆን ራሱ አልፈልግም እኔንም ትገላግሉኛላችሁ አዘርዋይስ ከዛ ውጪ ግን ማለት ነው አሁን ያለበት ነገር የሚቀጥል ከሆነ እስቲ ስሙት እዚህ ጋር እንደ እብድ ነው መታየኛል እኔ ደጋግሜ ነው ቪዲዮ ያየሁት ነው ማንንም እንደዛ አላሰበም ደና አይደለም ለምን ትላለህ ትናንትናም ደና አይደለም አብዷል እያልክ ነበር እኮ ደና ነኝ እንደዚህ የሚቃል ካፌ አልወጣም እኔ እንደዛ ደና ነኝ እንዳበረ ሰው ለምን ነው እሺ ደና ነኝ እንዳብራ አሁን ደና እኮ ነው ደና ስሞጋው በፊት ምን ታረግ ነበር መሰለኝ መልሶ ደግሞ ለምንድን ነው እንዳበረ ሰው የምታየኝ ይላል እዚህ አካባቢ ላይ የሆነ ነገር መናገር እንፈልገው ነገር አለ ዳኒ ላንተ ነው በስልክም በጣም በተረጋጋሚ እየደወልኩልህ የነበረው በዚህ ጉዳይ ላይ ላይክ ላግዝ ስለምችል ነው ምክንያቱም ይሄኛውን ጉዳይ እኔ በደንብ ከናንተ በላይ አውቃለሁ ብዬ አስባለሁ ስለዚህ ጉዳይ ስለዚህ ኢሹ ምክንያቱም ኖሬበታለሁ ከወንድሜ ጋር አኑ ይሄን ነገር ሲያሳልፍ ረጅም ጊዜ ቆይቷል በጣም በብዙ ስትራግል ምናምን ነው ያለፍነው በጣም ብዙ ነገር ራሱን ለመጉዳት ራሱን ለማጥፋት ምናምን ሙከራ ሁሉ አድርጓል የአብርሽ ዕጣ ፈንታ ከዚህ ጋር ኦልሞስት ተመሳሳይ ነው የሚሆነው ይሄ ሰውዬ አሁን እዚህ ጋር ካልተቋጨ ጉዳዩን ቶሎ ካልጨረስንለት ራሱን ለማጥፋት የማይሞክርበት አንዳችን ምክንያት የለም ሰው ለዛ ነበር እኔ በተረጋጋሚ ስደውልልህና ላግዝህ ስፈልግ የነበረው የትኛውም የአእምሮ እክል ያለበት ሰው እብድ መባል አይፈልግም ኦብቪስሊ የለም ማንንም አይፈልግም ስለዚህ ከዛ አንፃር በተቻላችሁ መጠን ቅርቡ ላይ ያላችሁ ሰዎች እነ ዳኒ ምናምን ማለት ነው እናንተ አብርሽን ስታወሩት በጣም ተረጋግታችሁ እሱን በማይረብሽ መንገድ መሆን መቻል አለበት አለበለዚያ ዳኒ አሁን አንተን እየፈራህ ነው ገብቷል ስለዚህ አብርሽ ላይ የሆነ ነገር ማድረግ ለሚፈልጉ ሰዎች ነፃነት እየሰጠ ነው ስለዚህ ያንን ነገር መንፈግ የምትፈልግ ከሆነ አብርሽን እነ ሩታ በተለጣጠፉበት ልክ ተለጣጥፈ ነው እሱ ማከም የምትችለው ከጎኑ ሆነህ ማስተካከል የምትችለው አዘርዋይስ ከዛ ውጪ ግን በቃ ይቀበሉሃል ይቀሙሃል ስለዚህ እዚህ ጋር በጣም ጥንቃቄ ልታደርግ ይገባል በጣም ጥንቃቄ እስቲ በጣም ተታታሉ እኔ አልሄድም የምፈልግም መብት የለኝም እንዴ እሺ መብት እኮ አለ ግን ምን መሰለህ አንዴ እህትህ ብላውት ብቻ ማውራት ፈልጋል ለምን እኮ ታዲያ እዚህ ማውራት የምፈልገው ነገር ለምን አታወራኝ እኔን እንዳበደ ሰው ለምን ነው ማንም እንደዛ አላሰበም ደና አይደለም ለምን ትላለህ ትናንትናም ደና አይደለም አብዷል እያልክ ነበር እኮ ደና ነኝ እንደዚህ የሚቃል ካፌ አልወጣም እኔ ካፌ ወጥቶ አያውቅም እብድ ብዬ አላውቅም ብሏል እንግዲህ ዳኒ እሱ እንግዲህ አላህ ነው የሚያውቀው ብቻ ግን አንድ መናገር የምፈልገው ነገር እዚህ ጋር ምንድን ነው በቃ ሰላም መልሱለት እኔ ደብሮኛል መዛትም ከዚህ በላይ አስፈላጊ ነው ብዬ አላስብም ማድረገውን ነገር አሳያችኋለሁ ሆነስትሊ ግን በቃ እዚህ ጋር ዳኒ በጣም አሪፍ ነው ቆንጆ በጣም ደስ ብሎኛል በዚህ ልክ ተረጋግተህ ለማውራት በመሞከር ምናምን ነገር ስሜታዊ ያለመሆንህ አንዳንድ ጊዜ ስሜታዊ ትሆናለህ እና እንደዚህ አይነት ቦታ ላይ ስሜታዊ መሆን አስፈላጊ አይደለም እና ስሜታዊ ሳትሆን ጉዳዩን ለማርገብ ምናምን የሚያሰብክበት ምናምን መንገድ በጣም ቆንጆ ነው እኔም እመጣለሁ በቅርቡ እመጣለሁ አግዝሃለሁ ከቻልኩኝ ከነገ ወዲያ ምናምን አካባቢ ምናምን መምጣት የምችል ይመስለኛል እና እመጣለሁ ጉዳዩን ለአንዴና ለመጨረሻ ጊዜ ምናምን እንጨርሰዋለን ይሄንን ነገር እኔ ያመጣሁላቸው የድርድር ሀሳብ
ሁለቱ ካልተቀበሉት ማለት ነው። ካልተቀበሉት ራሳቸው ላይ መዘዝ ነው የሚፈጥሩት። እሱን በደንብ አስረግጬ መናገር እችላለሁ። እንደዛም ነው ማደርገው እና እዚህ ጋር ምን አለ ከእህት ጋር ምናምን ወክ አድርጉ ጤነኛ ማለት ከዚህ ቀደም እንደዛ ታደርግ ነበር ሲለው አድርጌ ማላቅም ማለት ስለዚህ ኮንሺየስ ነው የተወሰነ ነገር ማገናዘብ የተወሰነ ነገር ማስታወስ ይችላል ማለት ነው እና ብቻ ግን ዞሮ አሁንም አሪፍ የሚባል ሁኔታ ላይ አይደለም ያለው እና ለምን በዚህ ልክ ስሜታዊ እንደሆንኩኝ ልትረዱኝ አትችሉም። ምክንያቱም አብርሽ ለእኔ ካደረገልኝ አንጻር ማለት ነው ምንም አይነት ስሜቴን አላሳየውም ማለት ይቻላል። በጣም የማይሆን ሁኔታ ስር በነበርኩበት ሰዓት ላይ ነው ሲያግዘኝ ነበር። እኔን አታምነኝም? እኔን ታምነኛለህ አይደል? እኮ በቃ እሱን አትመነው። ተወው፣ እሱ አይኖርም። እሱ ይወጣል እኮ ቆይ ሄዳን ስለ የነበረው ይሄንን አንተ የምታስጨንቀው ከሆነ ይሄኛው ነገር ነው በቃ የሚገጥም። እሱን አላምነውም ማለት እሺ፣ እሱን አትመነው። እሱን ግን ማመን ትችላለህ አብርሽ። ይህንን ቪዲዮ የምታየው ከሆነ አብርሽ ማለት ነው ለእኔ ጥሩ አመለካከት እንዳለህ አውቃለሁ፣ በጣም እንደምትወደኝም አውቃለሁ። ግን አንተን በእንደዚህ አይነት ሁኔታ ላይ ማየት ለእኔ በጣም ይረብሸኛል አብርሽ፣ በጣም ነው የሚረብሸኝ። ስለዚህ እንደኔ አይነት በጣም ብዙ ሰዎችን ሰፖርት ያደረካቸው ያገዝካቸው ሰዎች በጣም ብዙ ይኖራሉ ብዬ ተስፋ አድርጋለሁ። ለእነሱ ስትል ለእኔ ስትል በተቻለ መጠን እህትን ለማዳመጥ ሞክር፣ ዳኒንም ለማዳመጥ ሞክር። ይህንን ቪዲዮም ካየኸው ደግሞ ትኩረት ሰጥተህ ብታየው ደስ ይለኛል። እየተፈጠረ ያለው ነገር እንደዚህ አይደለም። የሆነ ሰዓት ላይ ይህንን ቪዲዮ ነው ባይዘው ተመልካቾቻችን፣ ይህንን ቪዲዮ በጣም በተደጋጋሚ ነው ያየሁት። ይህንን ቪዲዮ እና በተደጋጋሚ ሳየው ምንድነው መጥፎ ነገሩን እና ኤፍሬም ቪዲዮ እያሳዩት እንደሆነ ግልጽ ነው። ምክንያቱም ምን አለ መሰላችሁ የሆነ ቪዲዮ ላይ አሳይቶኝ ኤፊ እየሰደብሽው ነበር አላት እህት ነው። ስለዚህ የምትሰድቢው ከሆነ ልክ አይደለም እያላት ነው። ስለዚህ የሰደበችውን ብቻ ይዞ ሄዶ እያሳያት ነው። ስለዚህ አደብት ኤፊ በራሱ ላይ ወጥቶ ነገር ያደርጋል። አይመለከትም ምንም በራሱ ጎበዝ በጣም አሁን እኔ ካንተ ጋር ተው። አሁን እኔ ብቻ ወንድሜ ና እንሂድ። እነሱን ተው እኔ እሱን ተው በቃ እሱ ይወጣል እኮ ችግር ሩታን ሰዎች ጋር አትመነው ስላሉህ ነው ምናምን ነገር አለ ዳኒ። አንተ እኮ የምትታመን ሰው አይደለም አለችው እና መታመን እንዳንቺ ነው። የልጁ እናት ነሽ። አንድ ማወቅ ያለብሽ ነገር የልጁ እናት ነሽ። አብርሽ ካንቺ ሊርቅ ይችላል ምናምን ነገር እሱንም አልወደውም። ባለትዳሮች አግብተው ከወለዱ በኋላ መለያየታቸውን በጣም ከሚጠሉ ሰዎች አንዱ እኔ ነኝ። እንድትለያዩም እንድትጣሉም አልፈልግም። ግን መንገዱ ልክ አይደለም። እሱን ወደ እኔ ያቀርባለው መስተፋቅር ነው ብለሽ አንገቱ ላይ ያንጠለጥልሽለት ይሄ ሀብል ነገ ህይወቱን ያመሰቃቅለዋል። የኔ ጥያቄ እሱ ብቻ ነው። ስለዚህ የአንገት ሀብሉ ከአንገቱ ላይ መውለቅ አለበት። አይ የምትሉ ከሆነ ደግሞ አውርቻለሁ አልደግም። አውቃለሁ ዳኒ አሁን ያለበት ሁኔታ ደህና እንዳልሆነ አውቃለሁ። ግን እሱን ሳሊስ አይደለም አንዴ አግኝቼዋለሁ። ኃይሌ እንዲያሸሹት አልፈልግም። በቃ ቁጭ በሉ። እሱን ሳሊስ መውጣት አልፈልግም። ቡና ፈራለሁ። ይሄ ግን አይጠቅማም። እንኳን ገባ አሁን ልጁ አንቺም ሆንሽ አንተም አይበጃችሁ። የሆነ ሰዓት ላይ ውሃ ላምጣልሽ ትረጋጊያለሽ። ታለ ውሃ ባል ታላፍ ውሃ ሩታ ይሄ ነገር አይጠቅምሽም። አንተ ውጣ። ይሄ ነገር አይጠቅምሽም። ተረጋግተሽ ቁጭ በይ። ውሃ አይጠቅምሽም። ተረጋጊ። ምን አይጠቅምሽም። አቁሚ በቃ አቁሚ። ምን ነው ታውቁ ይበቃሻል። ዳኒ አይደል ይቅርታ። እዚህ በጣም ነው ያቃጠለኝ። የምር በቃ በዛ ላይ ተነስቼ ሄጂ ምናምን አንገቱን ብለው ምናምን አይነት ነገር ያልኩበት ነገር እዚች ጋር ነው። እነሱ ስሜታዊ ሆነው እያወሩ እሱ ያላግጣል። ውሃ ላምጣላችሁ ምናምን ነገር ልክ አይደለም። በቃ ልክ አይደለም። አንተ ያደረከው ነገር ለወንድም ምናምን ይበጃል ይጠቅማል ብለህ አድርገው ሊሆን ይችላል። ግን እንደዛም ቢሆን ልክ አይደለም። ብዙ ጊዜ እኛ ሰዎች ስንባል ሁልጊዜ ልክ የሆነን ይመስለናል። እሺ እንሁን፣ እኛ ልክ እንሁን። ኦኬ እኔ ልክ ነኝ። ያወራው ያሉት ነገር ልክ ነው ብዬ ስላሰብኩኝ ነው በዚህ ልክ ማውራው። ነገ ከምገናኘው ሰው ጋር በዚህ ልክ መነጋገር አልነበረብኝም። ነገ እኮ ሩታን ምናምን ላገኛት ይችላል። ነገ ኤፊን ምናምን ላገኘው ይችላል። ግን ይቅር እነሱን ማግኘት ብዬ ነው። ገብታችኋል ሀሳቢ? ስለዚህ እኔ እዚህ ጋር ልክ ነኝ ብዬ ሳስብ የሆነ ሰው ልክ እንደሚሆን ግን ላዳምጠውና ልሰማው ይገባል።
ስለዚህ እህቱ እዚች ጋር መታ እየለፈለፈች እየደከመች እሷን ከቁብ ሳይቆጥር ማላገጥ በጣም ልክ አይደለም። እንግዲህ ተመልካቾቻችን ይሄኛውን ነገር እኔ ያወራሁትን ነገር እስካሁን ድረስ ከተከታተላችሁኝ አኖ ኤንድ ኪዩ ቻናል ላይ ከ2 ወር በፊት ይሄ ነገር ሲከሰት የነበረ ነገር ነው። በጣም ብዙ ሁኔታ ላይ ተደርሷል። በጣም ብዙ ነገር ተጉዟል እና ያ ነገር ነው እየተደገመ ያለው። ሂደቱን ፕሮሰሱን ተመሳሳይ ነው። በአንገት ሀብል ነው፣ እዚህም በአንገት ሀብል ነው። ከዛ መጨረሻ ላይ እንዴት ነው የተለቀቀው? እንግዲህ ቤተሰቦች እነ ዳኒ ምናምን ነገር ያላችሁት እህት ይህን ነገር እዩትና አንዴና ለመጨረሻ ጊዜ አንገት ሀብሉ ከአንገቱ ላይ መውለቅ አለበት። ያኔ ሰላም ይሆናል። በቃ ተናግሬያለሁ። ትንበያ አይደለም፣ ያየሁትን የሆነውን የተፈጠረውን ነገር ነው። ስለዚህ ለእናንተም እንዲሆናችሁ ብዬ እዚህ ጋር ቅንጭብ ቪዲዮ ያሳያችኋለሁ። ግን ከዛ ደግሞ ኮሜንት ሴክሽን ላይ ቪዲዮን አስቀምጥላችኋለሁ እንዴት ሲሆን እንደነበረ። የአብርሽ ቀጣይ ጣፍንታ እንደዚህ ነው የሚሆነው። ስለዚህ እንደዚህ እንዲሆን የማትፈልጉ ከሆነ ተመልካቾች እናንተ ኢንፍሉዌንስ ማድረግ ትችላላችሁ። እኛም ቤተሰቦች ተመልካቾች የሆነ ነገር ማድረግ የምንችልበት አይነት ነገር ካለ ማድረግ እንችላለን እና ደግሞ ሀሳብ አስተያየታችሁን እዚህ ጋር እንድታስቀምጡልኝ እፈልጋለሁ። ፕላስ ብዙ ጊዜ እኔ ኬዞች ምናምን ነገር መፈታበት መንገድ ምንድን ነው መሰላችሁ? ጉዳይ እኔ ጋር ሲደርስ ለዛ ነገር ጊዜ ሰጠዋለሁ እና ደግሞ ኢንፎርሜሽን ወደ እኔ እንዲመጣ መንገድን ክፍት አደርጋለሁ። ስለዚህ ዛሬ አንድ እህት ኢሞ ላይ የላከችልኝን ድምፅ አሰማችኋለሁ። ጉዳዩን በደንብ አስረድታኝ ምናምን ነው የነገረችኝ። ስለዚህ እንደዚህ አይነት ነገር ሲኖር ምልከታችሁ፣ ሀሳባችሁ ምናምን ሲኖር ኢሞ ላይም ማስቀመጥ ትችላላችሁ፣ ቴሌግራም ላይም ቮይስ ማስቀመጥ ትችላላችሁ እና ደግሞ በሩታና ኤፊ ጉዳይ ላይ ማንኛውም አይነት መረጃ ካላችሁ ብትልኩልኝ ደስ ይለኛል። ከዛ የሚገባቸውን ነገር እሰጣችኋለሁ ማለት ነው። ስለዚህ እኔ ጋርም የተወሰኑ ኢንፎርሜሽኖች የደረሱኝ ያሉ በእነሱ ጉዳይ ላይ ጉዳዩን በደንብ ሳላጣራ ማውራት ስለማልወድ ነው። ካጣራውኝ በኋላ ወደዛ ጉዳይ ላይ በደንብ በሰፊው እገባለሁ ብዬ ተስፋ አድርጋለሁ። ግን አንድ እዚህ ጋር ማወቅ ያለባችሁ ነገር ማለት ነው አብርሽ ይድናል፣ ሰላም ይሆናል። በጣም በእርግጠኝነት ነው የማወራው። ምክንያቱም ጥሩ ሰው ነው። ጥሩ በመሆኑ ደግሞ በጣም በጣም ብዙ የሚወዱት ሰዎችን አፍርቷል። ለዛ ደግሞ ሲባል ምንም አይሆንም እና እኔም የአቅሜን ለማድረግ ኦልሬዲ መጥቻለሁ እና የሆነ ነገር ይፈጠራል ብዬ ተስፋ አደርጋለሁ ከፈጣሪ ጋር። ኤኒዌይስ እስካሁን ድረስ ስለተከታተላችሁ ምናምን ነገር በጣም አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ምናምን ነገር አስቀምጡልኝ። ብቻ ሰላም ይሆናል ብዬ ተስፋ አደርጋለሁ። ቀጣይ አዲስ ነገር ካለ ማሳወቃችሁ ይሆናል። እስካሁን ስለተከታተላችሁ በጣም አመሰግናለሁ።